ወንድሞች እህቶች ሐሳባችሁን እንስማ ኢንሻአላህ ደውሉ ሄሎ ሰላም አለይኩም ወአለይኩም ሰላም ወንድሜ ዮናስ እንደምን አለ ሰላም ነው ሆይ ቀጥል እንደምን አለ ኡስታዝ የኔ በጣም ደህና ነኝ ሁሉ ሰላም ነው ኢንሻአላህ ቀጥል ይሰማል መጀመሪያ በቀድሞ ትናንትና በነበረ ፕሮግራም ላይ አልገባሁም አንዳንድ ጉዳይ ከናቴ ጋር ስለነበረኝ ወደዛ ስል እድል አላገኘሁም የተወሰነ ግን እየሰማሁ ነበርና በታላቁ የሙስሊም መሪ በሃጂ ሙፍቲ ዑመር ያ ማርክሪስ የተሰማኝን ግሪቨንስ ለማቅረብ ፈልጋለሁ ኡስታዝዬ ትልቅ የሃይማኖት አባት እንኳን እንደማንም ኢትዮጵያዊ በቴሌቪዥን ነው የማውቃቸው ግን በጣም በማየው ብዙ አያቸው ነበር በስልጣን ላይ ተቀዳሚ በነበሩበት ጊዜ ያኔ እና በማየው በጣም ዊዝደም ያላቸው በቃ እሳቸውን ሳይ ዊዝደም እና ብሬቨሪ ነው የሚታየኝ የነበረው ነው በጣም እንትን ነበሩ ለዝብ ያሉ በቃ ሲናገሩ በጣም እና አምሶሪ አዝናለሁ ለሙስሊም እምነት ተከታዮችን ስታቸው ስላረጋችሁ በጣም ይሰማኛል ኢትዮጵያ ነው ጠቅላላ ሉዝ ያረጋቻችሁ ናዶኒ ሙስሊም በክርስትና እምነት ተከታይም ያው አይተናል የሚሰጡትን ቢቾሪ በአማን በእምነቱ ላይ ያሉ ሰዎችም የተናገሩትን ስላየን አዝናለሁ ነፍሳቸውን ከደጋጎቹና ተላልቆቹ ጎን ያሳርፉልን እላለሁ ኡስታዝ በቅድሚያ Thank you እናመሰግናለን አሚን ይህን ካልኩ ዘንዳ እንኬም አሁን የዛሬ ፕሮግራምን የሰማነው አለ ሰዎች ግን ታውቃለህ ኡስታዝ ይንበረከካሉ ለሰው ጨረሻቸው ይንበረከኳት ራሳቸው መጥተው ሰሚት ያደርጋሉ ወይኛ እናንበረከካቸዋለን ኤክሴፕት ጉዳይ በእንደዚህ አይነት ትቢት የሚናገሩትን ሁሉ የሰማው ነው የዛሬው የነጭ አባይ እንኳን ኬት ተነስቶ ቤት አድርጎ እንዴት እንደሚገባ እንኳን አያውቅም ያሰው የሚናገረው የሚገርም ኡስታዝ መሐመድ አላሮሲ ጋር የሚወያየው ሁሌ እናየዋለን ያው አትክስት የሌለው ሙስሊሞች በጣም አላሮሲ አውቆበታል እየሳቀ ነው እያሳበደ ጭራሽ ሰውየው ስማይል እያደረገ ነው የሚያወራው እና ጥሩ ነው እንደዛ ነው ግን ሰውየው አባይ ነጭ አባይ እንኳን በእኛ አድርጎ እንደሚሄድ አድርጎ እኮ ነው የሚናገረው የሚገርም እኮ ያን ነገር ወክሎ ይወያይላቸዋል ዝም እኮ ያባብሳል እንጂ እንትን አይደለም እንዲህ አይነት ሰው እኮ አንድ ፕሮግራም ላይ ቀርቦ ከኢትዮጵያ ተወካይ ጋር ሲነጋገር የኢትዮጵያ ህዝብን የግብፅ ህዝብን ሲነጋገር እኛን ወደ ሌላ አይነት እንድናስብ እኮ ነው የሚያደርግ ማሰብ ነበረባቸው ይህን ራሱ እንዲህ አይነት መሀይም አምጥተው እንኳን የነጭ አባይ ሴት ተነስቶ እንዴት አድርጎ እንደሚወጣ እንኳን የማያውቅ ሰው ነው እና ይሄ በጣም የሚገርም ነው እኛ አሁን እነሱ ቦታ ብንሆን እኮ እና እነሱ እኛ ቦታ ቢሆኑ ባለ ውሃው ቢሆኑ ያው መቼም እናውቀዋለን በምንም ታምር እንደዚህ አይነት ጉልበተኛ ነኝ መንግስት ለኛ ቀብተው የሚሰጠን አይመስለኝም እኔ ይሄንን ነው እንደዛ ነው የማስበው አሁን ደግሞ የተናገረው ደግሞ መጨረሻ ላይ ደግሞ ስታስረዳው ግልጹን ተናገረ እንደ ሪዘርቮር ነው ውሃው ምናምን አለ ግን እዛ ላይ መታወቅ ያለበት ነገር ኡስታዝ ሪዘርቮር ተባለና በፈለከው ሰዓት ውሃው ልቀቅ ምናምን አሁን እኮ እሱ ነው እያጋጨ ያለው እንደ ገብቷል ድርቅ በሚሆን ጊዜ እንደው ግማሹን ግድብ ባዶን ብናስቀረው ደስ ይላቸዋል እኮ ይሄ እኮ ተርባይን የሚሰራበት የኤሌክትሪክ ግድብ ነው that means the water has to be always there እንጂ ዝም ብሎ እንደኛው ማድረግ ያለብን ሌላ ተጨማሪ ግድብ የተባለውን በቃ ያንን በቃ ማስፈጸም ያለብን ተጨማሪ ግድብ ተሰርቶ እንደ ሪዘርቮር ስትራቴጂካልም ነው ለኛም ደግሞ የበላይነታችንን የሚያቀዳጀ ነው ለነሱም ደግሞ የጎርፍ ተመታን ያሉ በሚያወሩት ወሬያቸው ሚቲጌት ማድረጊያ ነው አና መቆጣጠሪያ እንትን ነው አርጌሞስ ሜካኒዝም እና ይሄ እንትን ቢባል ሌላው ጦር ኃይላችንን ማጠንከር ነው በቃ እነዚህ ሰዎች አይፋቱንም በቀላሉ የሚላቀቁን ስላሉ እኛም ደግሞ ጠንከር ብለን በምንም ታምር ባለንበት ዘመን በዚህ ጀነሬሽን እና በዚህ ታይም ኤንድ ኤጅ አንዱ ሀገር አንዱ ተነስቶ አስፈራርቶ ምናምን ያለበት ዘመን ላይ አይደለንም ያለነው ትንሽ ትልቅ ሀገር የሚባልበት ዘመን ላይ አይደለም የጦር መሳሪያ ቁጥር መብዛቱ አይደለም ስትራቴጂካል የሆኑ ነገሮችን እስኪያዝን ድረስ 1000 ምናምን ማይል ርቀት ያለው ቦታ ነው ግብፅና ኢትዮጵያ ልዩነቱ በመሀል ሱዳን የምትባል ሀገር አለች ሱዳን ደግሞ እንዳልከው አሁን በቃ የውሃው እነሱ ላይ የሚመጣባቸውን ጦስ የአየር ክልል ሰጥተው ኢትዮጵያን አንድ ነገር ያስደርጉ ምናምን አሁን ብዙ የበላይነት ብዙ እንትን አለን አድቫንቴጅ ኦን አወር ሳይድ አለን ኢትዮጵያ መንግስት ኮርስ ላይ ስቴይ ኦን ኮርስ በቃ ሁሌ እንደምለው
ኢትዮጵያ ዓለማት ኢንጂነሮቹም አስተዳደር ምንም እነሱ እጃቸው እዛ ውስጥ ሳይገባ ግብጽ የሚባል ሀገር በፍጹም የውሃ አስተዳደር ውስጥ መግባት የለባቸውም። እሱን አውርተነዋል በተደጋጋሚ። አሁንም ዳር የሚሉት እዚህ ላይ ለመግባት በፍጹም እየተናበብን ምናልባት የሚያስፈልገውን ነገር እነሱ እኛ ውሃ ስንለቅላቸው እነሱ ደግሞ እንዲያፈሱ ምናምን የሚናበቡትን ነገር መናበብ ይቻላል እንጂ አስተዳደር ውስጥ ተገብቶ አይደለም። ተሰዳሊ ከአዲ ግድብ ማስወጣት ውሃ ሲኖር ማስወጣት እንዲችሉ እኛም ከሆነ መናበብ ነው። በቃ ከሱዳን ጋር እያደረግን እንደዛ ወይም ሱዳንን የመሀል ሀገር ተጠቃሚ ከእነሱ ጋር በቀጥታ መነጋገር ማንችል ከሆነ ሱዳንን እንደ ሽማግሌ በመሀሉ መጠቀም እንችላለን። እነሱ ከኛ ጋር ተብቶ ስነሪዛቱ ለሚግባቡ በመጨረሻ ኡስታዝ በቀደም ሲሳይ ጌና ላይ አይቻለሁ ፕሮግራም አይቻለሁ እና እሱ በጣም ደስ ነው ያለኝ። እሱን ነገር ሳላነሳ አላልኩም። ምክንያቱም የሲሳይ ጌና ፕሮግራም ላይ ሳይ በጣም ሀፒ አንተ በራስም ላይ አስተላልፈዋል። እኔ ባንተ ላይ ነው ያየሁት። አክቹዋሊ ይሄ ነው በቃ አሁን ገባ ብዙ ሪች አውት አድርገሃል። ያንን እዛ ሌላ አይነት ኦዲየንስ ደግሞ አለና ያ በጣም ጥሩ ነው። ወደፊትም ደግሞ ሲሳይን ደግሞ አንተ ፕሮግራም ላይ አምጣውና እንደዚህ አንተ እሱ በሀገር ታውቃለህ ናሽናል ኢንተረስት ጉዳይ ላይ ምንም ጥያቄ የለውም። ውይይቱም ላይ ገብቶ በደንብ ጥሩ ተሳታፊ ይሆናል ብዬ እምነት አለ። ልክ እንትናን እንዳመጣው አንዳንዴ እንደዚህ ከጎና አምጥተህ ቁጭ አድርጋቸው እንደምትወያዩ ሲሳይንም አንድ ቀን አምጣውና በስክሪን እኛም በየመሀሉ እንዲህ አይነት ጥያቄዎች ምናምን በጣም ኦፖርቹኒቲ ይከፈታል የሚል እምነት አለኝ። ሪች አውት አድርጓል። አሁን ያ ውይይት ከእሱ ጋር የደረሰው መልእክት ጥሩ ነው። በደንብ አድርገን ነው ያብራራው። አፕሪሺየት ኡስታዝ በጣም ሌላ ሰው ተጠይቃ አንተን ስሰማ ቬሪ ዌል ዲፋይንድ በደንብ አድርገን ነው ያብራራው ከአስከፈ እና that was good ሪች አውት ብዙ አይነት ህብረተሰብ ጋር ደርሷል የሚል እምነት አለኝ። አዘር ዛን ዛት ይሄ 6000 ሜጋዋት የተባለው አንድ ጥያቄ ጠይቅ ኡስታዝ። መጀመሪያ 6000 ምናምን ነበር ኢኒሻሊ የህዳሴ ግድብ ሲጀመርና በኋላ ሀሳብ ተለውጦ ወደ 5000 ለግብጽም በማከለ መልኩ ነው ምናምን ተብሎ አንድ ተርባይን ነው 2 ተርባይን ተቀንሷል ይባላል አይደለም? ኖ 3 ተርባይን የተቀነሰው 16 ነበር ወደ 13 መጥቷል። በ6000 ሜጋዋት አካባቢ ይጠበቅ ነበር። አሁን 5150 ሜጋዋት ሆኗል ወይም 1575 5175 አካባቢ 5175 ወደፊት ግን ለሚያስቡ እዚህ ጋር ጥያቄ ስላለ ነው ቴክኒካሉ ስለማላቅ ይሄንን መልሰን ከፍ እናድርገው ብንል ያ ፖቴንሻል ማድረግ የሚቻልበት አለ ሌላ ኮንስትራክሽን ውስጥ ሳይገባ ኖ አሁን እኛ የሚሰሩት ሌሎች ግድቦች አንድ ላይ እስከ 25000 ከዛም በኋላ ሌሎች ስራዎችን በመስራት እስከ 45000 ሜጋዋት ማሳደግ የሚቻልበት ሲስተም ስላለ የግድ ከህዳሴው ግድብ ጋር የሚያታግለን ነገር አይኖርም። ግን ገብቶኛል። ግን ይሄንን ልጨምረው ብቻ ቢባል ኤሌክትሪካል ምንም ችግር የለውም ማለት አዲስ ልክ አስዋን የሰደል ዓሊ የግብፁ መፋሰሻዎችን በየጊዜው እየጨመሩ እንደሄዱት ሁሉ በተለያዩ ሲስተሞች አሁንም ተርባይኖችን መጨመር ይቻላል። ግን ኢትዮጵያ ይህንን ተርባይኖች የቀነሰችው ከሱዳን ጋራ በመስማማት ነው። ሱዳን 16ቱም ተርባይን ብንከፍተው አሁን ያለው ችግር ስለሚፈጠር ማለት ነው ስለሚፈጠር ነው። ግን ገብቶኛል። እኔ I was just curious ጥያቄውን ማወቅ ፈልጌ ነው። ምክንያቱም እንደ አሁን አይ ቲንክ የመለስኩልህ መሰለኝ 16ቱ ከተከፈተ ሱዳን ላይ ችግር ስለሚፈጥር ነው መጀመሪያም የተቀነሰውና በዛ እንግባባ ኢንሻአላህ። ቴንክ ዩ ወንድሜ። በቃ ችግር የለውም። ወደፊት ፖለቲካሊ ሌላ መስመር ከቀየሩ በሚለው ሳቢ ያስብየው ነው እኛም ኤኒ ታይም ሀሳብ ቀይረን ከፍ እናደርገዋለን የሚለውን እሳቤ ውስጥ ስለነበሩ እነሱ ገባ ሱዳንም ቢሆን ስቲል ብንስማማም ከነሱ ጋር እነሱ ፖለቲካ አካሄዳቸው በጣም እኛን የሚወጥር ነገር ውስጥ ነው። ወደፊት ነው ሰኔሪዮ አንዳንዴ ማሰብ ያስፈልጋል። ለዛ ብዬ ነው ይሄን ነገር ከፍ ማድረግ ይቻላል የሚለውን ለራሴ ማወቅ ስለፈለኩ ነው። እንመለስልኝ ይቻላል ብላል ግን አያስፈልግም። በዛ መልኩ አይደለም አሁን ይሄንበት ያለው ኢኩዊታብል በሆነ ነገር ነው። አመሰግናለሁ ኡስታዝ። መልካም ቀን። ቴንክ ዩ እናመሰግናለን። ኦኬ ወንድሞች እህቶች አይ ቲንክ ዛሬ ብዙ ስልክ የለኝም እናም እዚሁ ላይ ላቆመው ነው። በሚቀጥለው ኢንሻአላህ ነገ አላህ ካለ በሰፊው ደግሞ ለውይይት ጊዜ ሰጣለሁኝ። ዛሬ ግን እዚሁ ላይ ላቆመው በወንድሜ ዮናስ ሐሳብ ብቻ። በተረፈ እስካሁን ድረስ አብራችሁን ስለተከታተላችሁ ከልብ ያመሰግንኩኝ። በቀጣይ በሌላ ፕሮግራም እንደገና እስክንገናኝ
ደህና ሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱ የአላህ ሰላም እዝነቱ ወይምረህራሁና በረከቱ ለሁላችሁም ይሁን ደህና ሁኑ